ውድ ቤተሰቦቼ እንዲሁም መላው የጨረቃ ፋሚሊ እንኳን ደስ አላችሁ። ሀይሚዬ ዛሬ ያለችበት ሁኔታ በጣም ደህና ናት። ትናንትና እንደዛ ግሊኮስ ተሰክሎላት ምናምን ስናይ በጣም ተረብሸን ነበረ፣ በጣም ተጨንቀን ነበረ። ደህና የነበረች ልጅ ድንገት ምን ገጥሟት ነው? ድንገት ምን ሁና ነው እንደዚህ ማለት ግሊኮስ እስከሚተከላት ድረስ ምን ቢገጥማት ነው ደህና የነበረች ልጅ ምናምን በሚል ሁሉም ሰው ተጨንቆ ነበረ። በጸሎታችሁ ሁላችሁም ስላሰባችኋት እግዚአብሔር ያክብራችሁ። አሁንም በጸሎታችሁ ከጎናቸው ሆኖ ጸሎት በጣም ትልቅ ነገር ነው። እውነቴን ነው የምላችሁ። የሆነን ሰው በጸሎት ማሰብ ትልቅ ነገር ነው። ከምንም በላይ ነው እና አሁንም ጸሎታችሁ እንዳይለያት። ከዛ በተጨማሪ ያው እንዳያቸዋት ደህና ናት ዛሬ። በእርግጥ የገጠማት ነገር ትንሽ ከበድ ይላል እውነት ለመናገር። በዚህ አጋጣሚ ማስተላለፍ የምፈልገው ነገር ቢኖር ምናልባት ብዙ ሰዎች እንደዚህ አይነት ነገር ከገጠማችሁ፣ ይሄ የደም ማስመለስ ከገጠማችሁ ችላ ብላችሁት እንዳታልፉ፣ ወይ ደግሞ የሆነ ነገ ይተወኛል ወይ ደግሞ አላ ቦታ ባለመስጠት ዝም ብሎ ማለፍ ልክ አይደለም። የምሬ ነው ምላችሁ፣ ዋጋ ያስከፍላችኋል በኋላ ላይ እና እንደዚህ አይነት ነገር መጀመሪያ ቀን እንደዚህ አይነት ነገር የገጠማችሁ ቀን ቀጥታ ወደ ሆስፒታል ወደ ሕክምና ቦታ መሄድ ነው ያለባችሁ። ከዛ ዶክተሮች መርምረው በስነ ስርዓቱ በሰዓቱ ማስተካከል ያለባችሁን ነገር ታስተካክላላችሁ። ግን ይሄ የሆነ በቸልተኝነት ወይ ደግሞ ቦታ ባለመስጠት ተደጋጋሚ እንደዚህ አይነት ነገር እየገጠማችሁ ዝም የምትሉ ከሆነ ግን ትልቅ ዋጋ ነው የምትከፍሉትና አደራ እንደዚህ አይነት ነገር ምናልባት የገጠማችሁ ሰዎች ካላችሁ በአስቸኳይ ወደ ሕክምና እንድትሄዱ መልእክቴን ማስተላለፍ እፈልጋለሁ። ምክንያቱም ትንሿ ነገር ወይ ደግሞ ከመጀመሪያው ዝም እየተባለ ሲኬር ነው አንድ በሽታ እያደገ ስር እየሰደደና ወደ ትልቅ ከባድ ነገር እየተቀየረ የሚሄደውና ያ ከመሆኑ በፊት ደግሞ የሆነ ምልክት የሆነ ነገር በቃ ማለት ሌላም ህመም ሊሆን ይችላል። ምንም አይነት ነገር የሆነ ምልክት ስታዩ ቶሎ ወደ ሕክምና ሄዳችሁ ቼክ ማድረግ አለባችሁ ልላችሁ እፈልጋለሁ። ምናልባትም በስደት የምትኖሩ እህቶቼ የሆነ ሰዎቹን ላለመጠየቅ ወይም እየፈራችሁ እነሱ ኮስተር ስለሚሉ ምናምን ነገር ፈርታችሁ ምናምን ነገር በሺም ምንም እንደዚህ ነገር እንዳታሳልፉ። የምሬን ነው የምላችሁ። በቃ በድፍረት ደፋርና ጭስ መውጫ ያጣም ነው የሚባለው። በድፍረት እንደዚህ አይነት ነገር አይቻለውና ወደ ሕክምና መሄድ ፈልጋለሁ ማለት አለባችሁ። በዝምታ እንዳታልፉ ልላችሁ እወዳለሁ። ከዛ በተጨማሪ ደግሞ እንግዲህ የጨረቃ ፋሚሊ በእርግጥ በጣም የሚለይ ፋሚሊ ነው። እናንተን ለማመስገን ምንም አይነት ቃል የለም እውነት ለመናገር ማለት ነው። ሪል ፋሚሊ ናችሁ። ሁሌም እንደምለው ይሄ አስመሳይ ያለ አይደለ፣ ዝም ብሎ የሚያስመስል ወይ ዛሬ አብሯችሁ ሆኖ ነገ የሚለይ ፋሚሊ አይደለም። የጨረቃ ፋሚሊ ሪል ፋሚሊ ነው። ላይክ እንደ የሆነ ምን ልበላችሁ፣ ልክ እንደ ስጋ ዘመዳችሁ፣ ልክ እንደ ስጋ ቤተሰባችሁ ነው የሚያስበው የሚጨነቀው እና ብሩኬም ብሏል እንግዲህ ልክ እንደ ቤተሰብ ስለምታውን በጣም ነው የምናመሰግነው። በማንኛውም ነገር ከጎናችን ስለሆናችሁ በጥሩም በመጥፎም ስንጨነቅም አብራችሁ እኛ ጋር እየተጨነቃችሁ እኛን ስለምታግዙም በብዙ ነገር በጣም አመሰግናለሁ ብሎ እንግዲህ በምስጋናም በትናንትና ስቶሪ ላይ አድርጎ ዛሬም በአካል እንግዲህ መግቢያ ላይ ሰምታችሁታል እና ይገባቸዋል። የምር ስለሚገባቸው ነው እና የእናንተም ጸሎት ነው ብዬ አስባለሁ። ዛሬ እንደዚህ ልታወራንም የቻለችው ደህና ሆና እውነት እኔ እንጃ። ትናንት በጣም ነበር የደነገጥኩት። እኔ ቶሎ ቪዲዮ እንደተለቀቀ አላየውም ነበር። አጋጣሚ ሆኖ ማለት ሳየው በጣም ነበር የደነገጥኩት። የሆነ ነገር የገጠማቸው ነበር የመሰለኝ። የምሬን ነው የምላችሁ። አንዳንዴ በዙሪያችሁ ህይወታችሁን የሚረብሽ ሰው ካለ ማለት ነው ያ ሰው ቢያጠፋም ባያጠፋም በቃ ያ ሰው የሆነ ነገር አድርጎ ነው ያ ሰው መጥቶ ነው ብላችሁ ነው አነጣጥራችሁ ቀጥታ እዛ ሰው ላይ ነው የምትፈርዱት። እና ይቅር ይበለኝ የምር ያቺ ልጅ መጣ ይሆን እንዴ ምን አርጋት ይሆን? በቃ እንደዚህ አይነት ነገር ውስጥ ነበር እኔ ትናንት የገባሁት። አንደኛ እነዛ ቪዲዮ አልለቀቁም ነበረ ትናንትናና ብቻ ይቅር ይበለኝ ብያለሁ። ምክንያቱም ከባድ ነው። የምሬን ነው የምላችሁ። በዛ ልክ የእነሱን ህይወት እያበላሹ እየበጠበጡ ስላለ በቃ የሆነ ነገር እንኳን ሲፈጠር የምር እነዛ ሰዎች የሆነ ነገር ያደረጉ ነው የሚመስላችሁና ብቻ ለማንኛውም ቤተሰብ በዚህ አጋጣሚ ደግሞ አንድ እህታችን የነብሩክ ጊፍተር በቃ አላ አይደለ እኔ እንጃ እኔ አላቅም እውነት ይከብዳል። ሰላሚና በጣም ታማለች እና በጸሎታችሁ አስቧት ብሏል ብሩኬ። ታስታውሱ ከሆነ በሁለት ወር ልዩነት ውስጥ ነው እናትና አባቷን ያጣችና አሁን ደግሞ እሷ ታማለች እና ከባድ ነው እውነት ለመናገር ከባድ ነውና እግዚአብሔር አምላክ ይጎብኝሽ ይማርሽ። አላቅም
ይከብዳል። ምናልባትም የሀዘን ተደራርቦባት ሊሆን ይችላል። ገብቷቸዋል። ጭንቀትም ከባድ ነው። እናትንም አባትንም 1 ወር 2 ወር ማልሞላ ጊዜ ውስጥ ማጣት በጣም ነው የሚከብደው፣ በጣም ማለት ነው። ምክንያቱም አንደኛው ሲኖር ቢያንስ በአንደኛው ትጽናናላችሁ። ግን ሁለቱንም በአንዴ የሞቀ ቤት ውስጥ 2 እናት አባት ስታጡ ባንዴው እኔ እንጃ አላቅም። ቀኑ ራሱ ጨለማ ነው የሚሆነውና ላንቺ በጣም ከባድ ነው ሰላሚና። እግዚአብሔርን እኔ እንጃ አላቅም። በአካል ሂደን ራሱ ብናጽናናሽ የሚያጽናናሽ አይመስለኝም። የምር ማለት ነው። አይደለም እንደዚህ በስልክ እግዚአብሔር ያጽናሽ፣ እግዚአብሔር ይማርሽ ብለንሽ በአካል ራሱ መተን እግዚአብሔር ያጽናሽ፣ እግዚአብሔር ይማርሽ ብንልሽ አንቺን የሚያጽናና ቃል ላይሆን ይችላል። ግን ደግሞ በቃ በአካል እንኳን መተንም እናጽናና ብንል የማንችልበት ሁኔታ ስለሆንን እግዚአብሔር መጥቶ ያጽናናሽ። የድንግል ማርያም ልጅ ያለሽበት ቦታ በቃ ሰላም እንድትሆኝ ደስተኛ እንድትሆኝ የሆነው ሁሉ ሆኗል በቃ። እና እግዚአብሔር ነው አንቺን በእርግጠኝነት እግዚአብሔር ብቻ ነው አንቺን ማረጋጋትም ካለሽበት መጥፎ ስሜትም ካለሽበት ህመምም እግዚአብሔርና እግዚአብሔር ብቻ ነው አንቺን ሊያጽናናሽ የሚችለው። ምክንያቱም ይሄ ከባድ ነው። እናትንም አባትንም በአንድ ወር ውስጥ ማጣት በጣም ከባድ ነውና በቃ እግዚአብሔር መጽናኛውን ይስጥሽ። እግዚአብሔር ራሱ ያጽናናሽ። የምሬን ነው። ሰዎች ብዙ ነገር ብንልሽ ምንም ልናጽናናሽ የማንችልበት ሁኔታ ላይ ነሽ እና የድንግል ማርያም ልጅ እሱ ያጽናናሽ። በቃ እሱ ወዶ ፈቅዶ ነው ያደረገው። ማለት ሁላችንም ወደዛው ነን። ኑ ባለን ሰዓት ነው የምንሄደው፣ እሱ በፈለገው ሰዓት ነው የምንሄደው እና በቃ እሱ ወዶ ፈቅዶ ያደረገው ነገር ነው። እግዚአብሔር ደግሞ ያለ ምክንያት በቃ ምንም ነገር አያደርግም እና እግዚአብሔር ለአንቺ መጽናናትን ይላክልሽ። በቃ አላቅም፣ የሚያጽናናሽን ነገር ሁሉ እግዚአብሔር ላንቺ ይላክልሽ። ይሄም ማለት ነው የምፈልገው። ምክንያቱም የሆነ ቃል የለም አንቺን በዚህ ሰዓት እኔ እንጃ አላቅም ያጽናናሻል ብዬ ራሱ የማስበው ቃል። ምክንያቱም ከባድ ነው፣ ከባድ ማለት ነው፣ ከባድ ነው የሆነ እኔ እንጃ ከባድ ነው። ሀዘናችሁን እንኳን የሚጋራችሁ እኮ የሆነ ሰው ያስፈልጋችኋል አይደለ? ለምሳሌ አባታችሁ ቢሞት ከእናታችሁ ጋር ሆናችሁ ሀዘናችሁን ትወጡታላችሁ። እናታችሁ ብትሞት ከአባታችሁ ጋር ሆናችሁ ሀዘናችሁን ትወጣላችሁ። እሷ ግን ደግሞ አንድ ናት መሰለኝ ለቤቱም አንድ ልጅና ይከብዳል። የምር እንዲህ ዝም ብላችሁ ራሱ ስታስቡት ከባድ ነው። እኔ እንጃ አላቅም። እግዚአብሔር መጽናኛውን ይስጥሽ። ይሆናል አይደለ? ይሄን ከባድ ጊዜ የምታልፊበትን ነገር ይስጥሽ ነው የምልሽ እህቴ። ባለሽበት የድንግል ማርያም ልጅ ያጽናናሽ። ሌላ ምንም ማለት አልችልም እውነት ለመናገር እና ሁላችሁም እግዚአብሔር ይማርሽ በሏት፣ እግዚአብሔር ያጽናናሽ በሏት። የምር በጣም የምታሳዝን ልጅ ናት እና ከዛ ውጭ እንግዲህ ቀመጥሌንም በጸሎታችሁ አስቧት በደንብ እስከምትድን ድረስ። ሀይሚዬ ደግሞ ማለት ነው ዶክተር ያለሽን ነገር አንድም ሳታዛንፊ የኔ ቆንጆ፣ አንድም ሳታዛንፊ ማለት ነው። ዶክተሮች የሚጠቅመንን ነገር ነው የሚሉት። ምክንያቱም መርምረው ያን ውጤት ያገኙት ውጤት ይኖራል አይደለ? ስለዚህ ማድረግ የሌለብንና ማድረግ ያለብንን ነገር እያንዳንዷን ነገር የተናገሯትን ነገር ከመድኃኒት መውሰድ ሳይቀር ማለት ነው ማዛነፍ የለብንም እና አሁን ሀይሚዬ ሙሉ በሙሉ ጤነኛ እንድትሆኝ እንድትድኝ ወደ ትክክለኛው አቋምሽ እንድትመለሺ ዶክተር ያለሽን ነገር አንድም ነገር ሳታዛንፊ መከታተል ማድረግ አለብሽ። ምግብን በሰዓቱ ውሰጂ፣ በቃ እንቅልፍሽንም በሰዓቱ ተኝ። ዘይት የበዛበት ነገር አትጠቀሚ። በነገራችን ላይ ዘይት የበዛበት ነገር መጠቀም ቤተሰብ በጣም ብዙ ዋጋ ነው የሚያስከፍለው። ለጊዜው የጣፈጠን የጣመን ይመስለናል አይደለ? አዎ ዘይት ያለበት ነገር ሊጣፍጥ ይችላል በሰዓቱ። ግን ደግሞ ይሄ በጣም ኦቨር የሆነ ዘይት ማብዛት ለጤና ጥሩ አይደለም። ሁላችሁም ጥንቃቄ አድርጉ። እንደውም ቢቻል ይሄ ኦሊቭ ኦይል መጠቀም ቢቻል ትንጥዬም ብትሆን ትንሽ እሷን አድርጎ፣ ካለዛ ደግሞ ኢትዮጵያ ያላችሁ ሰዎች ቅቤ ብትገዙ በዘይት ፋንታ። የምር እሱም ሲበዛ ጥሩ አይደለም በነገራችን ላይ። ግን ደግሞ ከዘይቱ ይሻላል ይመስለኛል፣ ይሻላል ትንሽዬ በቃ። እና ጥንቃቄ አድርጊ። አትብይ የተባልሽውን ነገር አትብይ፣ አትጠቀሚ የተባልሽውን ነገር አትጠቀሚ። ተጠቃሚ የተባልሽውን ደግሞ በአግባቡ ተጠቃሚ የኔ ቆንጆ። ከዚህ በላይ እንግዲህ ፈጣሪ ፈጽሞ ጨርሶ ይማርሽ። ራሽን ጠብቂ። እውነት ለመናገር በጣም ተጨንቀን ነበረ። በቀደም ራሱ ቪዲዮ ስትሰራ የሆነ እኔ እንደውም ድካም ወይ ደግሞ እንቅልፏን አልጨረሰችም ምናምን አይነት ነገር ነበር ያሰብኩት እንጂ አይታችሁ ከሆነ አይኗ የሆነ ሰዓት ላይ እንደዚህ ጭፍን እንደማለት እያለ ነበረ ማለት ነው። እና በቃ እነሱ አሁን ያመሻሉ፣ ኢትዮጵያ ያሉ ሰዎች አሁን ማምሸት ጀምረዋል። እና በቃ እያነጉት እያደሩ በቃ እንቅልፏን አልጨረሰችም ማለት ነው እያልኩኝ ነበር ያኔ ቪዲዮን እያየሁ ማለት ነው።
ለካ እየጀማመራት ነበረ የህመሙ ስሜትና በቃ ፈጣሪ ቀላሉን ያድርግልሽ፣ ራሽን ጠብቂ። በቃ እንደነገርንሽ ነው እንግዲህ ብሩኬም እግዚአብሔር ይስጥህ የምር እየተንከባከባት ነው። እንዳያችሁት ሾርባ ሰርቶ ምን ብሎ እሱም ራሱ ደክሞታል። አይታችሁ ከሆነ ያው እዛ ነው ውለው የመጡት ምናምን ነገር። እንደውም ሀይሚ አድራለሁ ሁሉ ብዬ ነበረ፣ ግን እግዚአብሔር ይመስገን ወደ ቤታችን ተመለስን አለች እና እሱም እዛ ሙሉ ቀን ሆስፒታል ነው የዋለው። እንዳያችሁት ፊቱ ላይ የድካም ስሜት ነው ያለው። ግን እንደዛም ሆኖ ለእሷ ምግብ ሰርቶ ሾርባ ሰርቶ ምናምን እየተንከባከባት ነው። በቃ እግዚአብሔር ይስጥህ የምር ማለት ነው። የሰው ልጅ በተለይ እንደዚህ ባመማችሁ ሰዓት በክፉ ቀናችሁ እንደዚህ ከጎናችሁ ሲሆን ደስ ይላል። ምክንያቱም በደስታ ቀን ማንም እንኳን አይደለም አብሯችሁ ያሳልፋችሁት ጓደኛችሁ ይቅርና ማንም የማታውቁት ሰው አብሯችሁ ነው የሚሆነው በጤናችሁ ሰዓት ወይ ደግሞ ባልተቸገራችሁ ሰዓት ማለት ነው። ግን ወዳጅ በቃ እውነተኛ ጓደኛ እውነተኛ በቃ የራሴ የምትሉት ሰው በችግራችሁም በደስታችሁም አንድ የሆነ ሰው ማለት ነው። እና ብሩኬ ማለት ያ ነው፣ በችግርም በደስታም አንድ የሆነ ሰው በቃ ግንባር ቀድሞ የሚገኝ ነው። እና በቃ ፈጣሪ አምላክ መጨረሻችሁን ያሳምረው። እግዚአብሔር ይጠብቃችሁ ከጠላት ከክፉ ዓይን ሁሉ እግዚአብሔር ይጠብቃችሁ። ጠለላ ይሆናችሁ። የምሬን ነው እውነት። በቃ እንጃ ብዙ ነገር ብለን ነበር ትናንትና። የሰው ዓይን ይሆን እነዛ ምን አረጓት? በቃ ብቻ ብዙ ነገር ስንቱን አሰብ ነው። እግዚአብሔር ይቅር ይበለን። ኧረ በስመ አብ አንዳንዴ ከባድ ነው የእውነት። እና ብቻ ለማንኛውም እኛ ያሰብነው አይደለም። ያው እንግዲህ እንደነገረችን ከሆነ ሀይሚም ብሩኬም በራሷ ኬዝ በራሷ ሰዓት የሆነ የገጠማት ነገር ነው። ብቻ ፈጣሪ ጨርሶ የማረሽ፣ ራሽን ጠብቂ ነው ማለት የምፈልገው። እንግዲህ ለተጨነቃችሁ ለሁሉም የጨረቃ ፋሚሊ እንኳን ደስ አላችሁ። ዛሬ ደህና ናት። እንግዲህ በስራም በተለያየ ምክንያት ሆናችሁ ቪዲዮን ያላያችሁት ስትመለሱ የራሷ ቤት ገብታችሁ እንግዲህ ያለችበትን ሁኔታ ማረጋገጥና ማየት ትችላላችሁ። የጨረቃ ፋሚሊ ሁሌም ትለያላችሁ። መልካም ጊዜ ይሁንላችሁ።